እኔ እኮ እንዴት ነው ሰው ግን እሺ አንድ ነገር ላንብብላችሁ እባካችሁ። እኔ ኤርሚሻዬ ሲገባ በሚያባብል ቃል አይደለም። በቃ ኔቨር በሚያባብል ቃል አስፈላጊ አይደለም። ካም በኋላ እነ ተከሰብ ሁሉም ሰው አሁን ቅድም እንዳልኩ እዚህ አይቲ ላይ ምናምን ነገር ግንዛቤ ያላቸው በዚህ በሳይንሱ ዓለም በቃ ህይወታቸው ወይ ደግሞ የህይወት መስተጋብራቸው እዛ የሆኑ ወንድሞች እህቶች አሉ። እግዚአብሔር ይመስገን በእውቀት ባለጠግነት የባረካቸው ዶክተር ጥላይ የመሳሰሉ ዶክተር ሸዋን ብዙዎች አሉ፣ በጣም ብዙዎች አሉ። እነሱ እዛው ስላለው ክፋት መጥቶ አዌር አሉ። እነሱ ደግሞ የኛው ምንድነው እንዴት ደግሞ መንፈሳዊ ነገር ላይ በጣም የሚያገለግሉ ወንድሞች አሁን ዶክዬ የምትወስደው በሴኩላሩም በመንፈሳዊውም በሁለቱ መንገድ ነው የሚያገለግለው። በሁለቱ መንገድ ነው የሚበቃህን እውቀት የሚሰጥህ። እግዚአብሔር ይመስገን። አሁን ኤርሚዬን የመሰለ ወንድም ደግሞ መገሰጽ ነው ያለበት። ሊገስጽ ያስፈልጋል። እኔ ሐዋርያ ጳውሎስ ስጋቱን እንዴት መንፈስ ቅዱስ በነገራችን ላይ መንፈስ ቅዱስ በዘመናት መካከል ሊጠቅመን የሚችለውን ቃል ያስቀምጠው። በዘመናት መካከል ሊፈጠሩ ሊመጡ የሚችሉትን ነገሮች በጠቅላላ ነው ቁጭ ያደርገው። ያውኑን ዘመን የሚቀጥለው ዘመን ራሱ ምን ሊሆን እንደሚችል ተቀምጦልናል። ክብር ለጌታ ይሁን። የተሰወረ ነገር የለም፣ ሁሉም የተገለጠ ነው። አሁን በሚሆነው ነገር እኛ እንድንነቃ ከተኛንበት እንድንነቃ ከፈዘዝንበት ወዲያው በቃ እንዴት ነው ልክ ተኝተህ ስትነቃ ምናምን ወይ ቀዝቃዛዋ ልክ እንደዛ ነው ብንን ነው ያስፈልገው። ለምን ከተባለ መጽሐፍ ቅዱስ በግልጽ አስቀምጦልናል ስለ አሁኑ ዘመን ሰዎች ምን እንደሚመርጡ ስደትና ብዙ እልቂት የተፈጸመበት በሱ ዘመን ነው። እንደሱ እልቂት የተፈጠረበት ጊዜ የለም። ወይም ክርስቲያኖች በማስ የተገደሉበት ኦኬ፣ በማስ የተገደሉበት ጊዜ የለም። እሺ ወደ ጉዳይ ሲመጣ እግዚአብሔር ሆይ በኢትዮጵያ ምድር በጴንጤዎች በሁላችንም ላይ ስደት አስነሳ ብዬ ልጸልይ እንደ ወንድሞች ልጸልይ እንደ እንደዛ ልጸልይ። ጌታ ሆይ ስደት አስነሳብን፣ ነፃነታችን አባልጉናል ልበል እንዴ ነፃነታችን አባለገ፣ ነፃነታችን በቃ እንደው እንትን ላይ ልበል እንዴ እንደዛ እንጸልይ እንደ ወንድሞቼ እናቶቼ። አረ ከባድ ነው። ጌታ ምስክር። እሺ ቁጥር እንደዚህ ያለ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜው ማለ ጊዜውም ጽና፣ ፈጽመህ እየታገስና እያስተማር ዝለፋቸው። አሁን ዘለፋ የሚፈልጉ ሰዎች አሉ። ቅድም እንዳልኳቸው ዝለፍና ገስጽ፣ ምከርም ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ኧረ በኢየሱስ ክርስቶስ አሁን ካልተገሰጹ፣ አሁን ካልተዘለፉ፣ አሁን ካልተመከሩ እያንዳንዷቸው ባሉበት የመንፈሳዊ የማቹሪቲ ሌቭል እነኚህ ነገሮች ካልተደረጉ በስተቀር ወደፊት በጣም ዌስ የሆነ ዘመን ላይ እንደርሳለን። አሁን ያለንበት ዘመን አስቡ። ኤአይ አይሻልም ይላል መጥቶ። ሃሌሉያ ኤአይን ዋጀነው፣ ኤአይ ፎር ጉድ ሃሌሉያ ይላል። ዳሪያስ ማከረዛ እንዴ ሃሌሉያ። ድሮ ጉልበታችን ይደክም ነበረ፣ ተንበርክከን ነበር በጸሎት ምናምን ነገር ተግተን ስብከት ምንዘጋጀው። ሃሌሉያ ጌታ ሕይወታችን አቀለለው። ስብከት ሰጧን ርዕስ ጠቅልሎ አምጥቶ ይሰጠናል። ሃሌሉያ ልትል ነው። ይሄ መንፈሳዊ ድንዛዜ ነው በነገራችን ላይ። ከዚያስ ሕይወት የሚገኝበትን ምን ትምህርት የማይታገሱበት ዘመን ይመጣል። አሁን አልመጣም እንዴ? አሁን አይደለም? ከዚያ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። አንተ እኮ ብራዘር የኤአይ ታከማቻለህ ነገር ኤአይ
ኤአይ ታከማቻለህ ብራዘርዬ። አንተ ተሳሳ እንዳይል ኤአይ እንዴ ነኝ አሪፍ ነኝ ያስ ነው የሚልህ። ኢየሱስ ጌታ ነው። እውነትንም ከመስማት ጆሯቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገር ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። አንተ ግን መከራን ተቀበል። መከራ ፍሬ ክርስትና የለም። ህይወት ቀለል ፍሬ ክርስትና ያለ ሽሮ ፈሰስ፣ ሽሮ ቀለል፣ ሽሮ በወዘና ዳር ያዝ ብራዘርዬ። የተቀላቀልከው የክርስትናው ዓለም ከዚህ ዓለም ጋር ኮምፕሮማይዝ ያደረግ እንደው ውሃ የገባበትን ቅጽ የሚመስል የገባበትን እየመሰልክ የምትኖረው አይነት የክርስትና ህይወት ስርዓት ውስጥ አይደለም የመጣው ብራዘርዬ። በልዩነት ነው የምትኖረው እህት ዓለምዬ፣ በልዩነት ነው የምትኖሪው። ለይታል። ዓለምን ክጃል ያልከው ዓለምን ክጃል ያልኩት ተሳስቼ ነው። አይ ሳስበው ዓለም አሁን ጥሩ ነገር ህይወቴን የሚያቀልልኝ ነገር እያመጣ ነው። ስለዚህ ዓለምና እኔ ተስማምተን አንድ ላይ ሁለታችንም ማስኬድ እንችላለን ምትለው ህይወት አይደለም ያለው። ትቀልዳለህ እንዴ? አዎ ስርዓት ያዝ። ኢሳጋጣለው ማራቡ ሲላየ አይ ማለት የሊሊየን ስማ። የሊሊየን ስማ አድምጥ። ሰው የቀጥይ አረ በጣም እኔ እሺ በሌላ ነገር መረዳት እንዳትወስዱት። ቅድም የተናገርኩት የህይወት ያቃልላል ያልኩት ለምሳሌ ትናንትና ዶክተር ነፂ ትናገር ነበረ። ወደ 40 እና 50 ደቂቃ የሚወስደው የስራዋ ባህሪ ኤአይ ተጠቀሚ ተብላ በመስሪያ ቤቷ ከታዘዘች በኋላ ግን የ40 እና 50 ደቂቃ ሲወስድ የነበረውን በ10 ደቂቃ ውስጥ መፈጸም ትችላለች። ህይወት ያቀላል ማለት ከመንፈሳዊ ነገር ጋር አያይዤ አይደለም ቅድም የተናገርኩት፣ እንዳትሳሳቱ ብዬ ነው። እነ ሆሳና አሁን ለምሳሌ አሜሪካ ውስጥ ምን ተጀምሯል? መኪና ያለው ሾፌር ተጀምሯል አይደል እንዴ? ያ አንተ ተሳፍረህ ትሄዳለህ፣ ምንም አደጋ ሳያደርስ የምትደርስበት ቦታ ላይ ያደርሳል። ይሄ ተፈጥሯል። እንግዲህ ነገ ጧት ደግሞ በየስራ ቦታችን መጥቶ ይሄ በዚህ ስሩ ልንባል እንችላለን። አንሰራም ማለት አንችልም፣ እንሰራለን። ግን ከመንፈሳዊ ህይወታችን ጋር አብሮ መደባለቅ ወይም ደግሞ አብሮ መሄድ የለበትም ነው። በዚህ ላይ መጨከን አለብን። ነገ ጧት ለምሳሌ ፓስተር ሻውል ምን ብሎ ተናገረ ትናንትና? ጀርመን ሀገር ሰባኪዎች ይቀጠራሉ። ስልክ ገብቶብኝ ነውና በጣም ሲቸገሩ ምንድነው ያደረጉት? ኤአይ ነው በቃ ህዝቡን የሚሰብከው። እንዲህ አይነት ነገር በተክርስቲያናችን ውስጥ እንዳይገባ በዝማሬው እንዳይገባ ለማለት ነው እንጂ ህይወታችንን ያቀልልናል ያልኩት አዘ ስፒሪቹዋል ነገር እንዳልሆነ እነ ሆሳና እንዲረዱ ለማለት ነው። ሌሎችም ቅዱሳን ይሄን ለመናገር ነው ቤካዬ። ስለዚህ ህይወታችንን አጥብቀን ልንጠብቅ ያስፈልጋል። በቃ ይሄ የግድ ነው። ክርስትና በመጀመሪያ ደረጃ ልክ እንደ ወታደር ነው፣ ራስን አድን ነው። ስለዚህ ራሳችንን ለማዳን ራሳችንን መጠበቅ የግድና የግድ ነው። ከምትሰሙት ተጠበቁ እኮ ይላል የእግዚአብሔር ቃል። የሚገርማችሁ ነገር እኮ ነው የእግዚአብሔር ቃል ምን አይነት ጻድቅ የሆነ ምን አይነት ፊውቸራችንን አይቶ እንደጻፈልን። አረኛ እኮ በጣም እድለኞች ነን እኮ ወገኖች። ከምትሰሙት ተጠበቁ። ያ የምንሰማው ነገር ምን ስለሚለን ነው? ስለሚወርሰን፣ ስለሚወስደን። እኛ ግን የክርስቶስ ልብ አለን። ባላንስ የምናደርግበት መንፈስ ቅዱስ ደግሞ ምን አለ? በውስጣችን አለ። ለዚህ ነው ሁሌ በመንፈስ ቅዱስ ልንሞላ የሚያስፈልገው። አይ በወይን ጠጅ አትስከሩ፣ በመንፈስ ግን ተሞላ። እለት ብቻ ለምን በቃ ኤቭሪ ሰከንድ ኤቭሪ አወር በመንፈስ ቅዱስ ልንሞላ ያስፈልጋል ወገኖቼ። አለዛ ይሄንን ዓለም አንችለውም። በቃ
የሚያስችል የእግዚአብሔር መንፈስ ግን በውስጣችን አለ። ከሱ ጋር የጠበቀ ህብረት ሊኖረን ያስፈልጋል። እሱን ልንሰማ ያስፈልጋል። ውጫችንን ልንዘጋ ያስፈልጋል። በቃ መቆለፍ። አንድ ክርስቲያን ውጩን ካልቆለፈ ወገኖቼ በብዙ ነገር እንወሰዳለን፣ ግን እንቆልፈዋለን፣ እንዘጋዋለን። መስማት የሚገባኝን ነገር ብቻ አሰማኝ ስንል እኮ ወገኖቼ መንፈስ ቅዱስ ይረዳናል። እኔ መንገድ ሲሄድ ምን እላለሁ መሰላችሁ? እንዳትስቁብኝና አላስፈላጊ የሆነ ሰው እንዳላገኝ በኢየሱስ ክርስቶስ ስም ብዬ እሄዳለሁ። ማለት ህይወቴን ሊረብሽ የሚመጣ ሰው ገብቷቸዋል። ሰላሜን ሊወስድ የሚመጣ ሰው መንገድ ላይ እንዳገኝ አልፈልግም። አይደለም መንገድ ላይ ቤቴ እንዲመጣ አልፈልግም። አይደለም ቤቴ ጓደኛዬ እንዲሆን አልፈልግም። ወደ እግዚአብሔር ጥግ የሚያስጠጋኝ አለቀ። እየገፈተረ ወደ እግዚአብሔር፣ እየገፋ ወደ እግዚአብሔር፣ ወደ ክብሩ ለመጠጋት መንፈስ ቅዱስን ማዳመጥ ነው ወገኖቼ። ጌታ ይረዳናል በትክክል። እንዲረዳን ግን የኛም እንቅስቃሴ ያስፈልጋል። አልጋ ላይ ተኝተህ ጌታ ስራ ይሰጠኛል፣ ጌታ በነገር ሁሉ ይረዳኛል ብትል አይረዳህም። ተነስ፣ ጸልይ፣ ጾም ጸሎትን ያዝ ወገኖቼ። ከቤተ ክርስቲያን የጠፉ ነገሮችን መልሰን እናምጣ። ከቤታችን እንጀምር። ፓስተሮቻችን ጾም ጸሎት ያዙ ሲሉን እሺ ብለን እንታዘዝ ወገኖቼ። አናምጽ። ሳናቀው አመጻ ውስጥ እንዳንገባ ጌታ ልባችንን ይጠብቅ። ተባረኩልኝ። ይሄን ለማለት ነው በቃይ። ያ ተባረክ ዞዬ። እኛ ገብቶናል፣ ወንድማችን ገብቷል። ግን አንዳንድ ጊዜ አሉ በተለይ የመንፈሳዊ ነገር ኮምፕሮማይዝ ከማድረግ አንጻር አይ ይሄን ነገር በዚህ መንገድ እኮ ብናየው ብሎ የሚሉ አሉ። እኔ ልንገራቸው አንድ ነገር በመንፈሳዊ ጉዳይ ላይ ይሄን ነገር በዚህ መንገድ ብናይ ብሎ ማሰብ ራሱ ጤነኝነት አይደለም። ጤነኝነት አይደለም። ኦኬ ጤነኝነት አይደለም። እንዴት መሰለህ? ለምሳሌ በዚህ ጎን ምንም የምንረዳው ነገር የለም። ምንም የምንረዳው ነገር የለም። በተለይ መዝሙርን በተመለከተ ጉዳይ፣ ስብከትን በተመለከተ፣ የጸጋ ስጦታዎችን በተመለከተ እነሱን በተመለከተ በዚህ መንገድ ብናይ እንደዚህ እኮ ብናደርግ ብለን የምንለው አንዳች ነገር የለም። አንዳች ነገር የለም። አንድም ነገር እኔ በዚህ የትኛውም አገልጋይ ኮምፕሮማይዝ ካደረገ እኔ ጥያቄ ያለኝ ነው ማለት እዛ ሰው ላይ ጥያቄ እንዳስነሳብኝ ያደርጋል። ያ ሰው ሌላ ነገር ላለመሆኑ አልጠረጠርም። እኔ ሁሉ ጊዜ ስለ አንተ ምንድን ነው ከዚህ ጋር እኔ በጣም አደገኛ ጊዜው ስላለን ነው ብዬ የምላችሁ። አሁንም ስሙ ሐዋርያ ጳውሎስ ጢሞቴዎስን ራሱ ኦኬ እንደ በጎ የክርስቶስ ወታደር ነው አይደል? መከራን ለመቀበል ነው ያለው እንጂ እንደው ምናምን ነገር አለ። በቃ ወደዚህ ዓለም ስትመጣ አሁን ያለህበት ዓለም እንደው ዝም ብለህ አልጋ ባልጋ ነው አሸወይና ነው ምናምን ነው አላለው። አሸወይና አልጋ ባልጋ የሚባል ነገር የለም። ቀጥ ያለ አስፓልት ምናምን የሚባል ነገር የለም። ግእሾ የለበትም፣ አይጎረብጠኝም፣ አያመኝም ምናምን ብሎ የሚባል ነገር የለም። በቃ መከራ ነው። ስለ ክርስቶስ ዋጋ ትከፍላለህ። ከዚህ ዓለም ጋር ያለ ነገር ስለሚቋረጥ ከዚህ ዓለም ጋር የነበረ ኪዳን ስለሚፈልስ አሁን ያስከው ኪዳን እሱ ከብርሃኑ አምላክ ጋር ስለሆነ የጨለማው ነገር ሁሉ ጊዜ አታክ ያደርጋል። ለዚህም ነው ሐዋርያው ጌታችን ኢየሱስ ክርስቶስ ዓለምማ ብትቀበላችሁ ኖሮ ምናምን ብሎ ኦኬ ከእናንተ ፊት እኔን በተቀበለኝ ነበር ብሎ ዓለም እንዳልተቀበለችው እነሱን እንደማትቀበል ዓለም እነሱን ኢግኖር እንዳደረገች እነሱንም ኢግኖር እንደምታደርግ ኦኬ ሶ አሁን ያለንበት ዓለም የመንፈሳዊ ዓለም የዓለምን ነገር አምተን ኮምፕሮማይዝ ይሄ እንዴት ነው ምናምን ልበት አይደለም። እኔ አልስማማም። በቃ በጭራሽ ነው የማልስማማው። ምንም ነገር ብትለኝ እንዴ መሰለህ ቤካ አንተ እኮ አሁን ካለው ጊዜ ጋር አልተረዳ እንዴ መሰለህ ካሴቱ እኮ አሁን ላይ
ለምሳሌ እንዴት መሰለህ ቪሲዲው ካሁን ላይ ብትለኝ አልሰማም ብራዘር። ካሴትና ቪሲዲውን የሰራው ወንድሜ መስሎኝ ዘምሮ መስሎኝ እንጂ ኤአይ ዘምሮ አይደለም። ስለዚህ ኮምፕሮማይዝ የምናደርግበት ጊዜ አይደለም። ሶዞዬ አንቺን በጣም ነው የምንረዳው። ኢቨን እንኳን ቅድም በተነሳው ነገር ላይ በነገሮች ላይ ሶዞዬ ሊታመን የሚገባ አሁን ቅድም ካስደነገጠኝ ነገር ግን ማውራት አልፈልግም። ቢኮዝ እኔ እዚህ ሙያ ላይ ስላለሁኝ በዚህም ባለሙያ ስራ አይደለሁኝም። እኔ በዚህ ጉዳይ ላይ ሀሳብ አስተያየት መስጠት አልችልም ስለማይመለከተኝ ስላይደለሁ እዚህ ጉዳይ ውስጥ። ግን ልጅሽ ታሞ አም ሶሪ ባንቺ አልኩኝ። እሺ የሳምበሪ ልጅ ታመመ ልበልሽ። በዚህ እውቀት ውስጥ የለችም ያቺ ሴት ወይ ያቺ እናት ምንም እውቀት የላትም። ልጇ ላይ የምታየውን የሲምተም እንትን ምናምን ነገር ወይ ጉንፋን ወይ ሊሆን ይችላል። ያን አይታ ኤአይ ጠይቃ ኤአይ በሚሰጣት የመድኃኒት ትእዛዝ ኤአይ ባቀረበላት ፕሪስክሪፕሽን ሄዳ መድኃኒት ብትገዛ ልጁ ላይ ሞት ይችላል ብለሽ ታስቢያለሽ? ምናልባት የተሳሳተ መድኃኒት አትገዛም። እሱም አደገኛ ነገር አለው። እኔ በጣም አደገኛ እህቶቼ፣ ወንድሞቼ ልጅ አላችሁ ልጆቻችሁ ቢታመሙ በቀጥታ ሰው ወደ ሆነው ዶክተር ጋር ሄዱ እንጂ ኤአይ ላይ ምናምን ነገር እንደው ከኤአይ ምንድነው የሚሰማውን የሲምፕተሞችን እንትን አስቀምጬ ምናምን ነገር ከዛ ደግሞ ጠይቄው ጽፌ የሰጠኝ እንዳገዙ ባለሙያ አለ፣ ዶክተር አለ፣ ዶክተር ጋር ሄዱ፣ ሐኪም ቤት ሄዱ። እንዴ በጣም አደገኛ እና መታሰብ አለበት እላችሁ ፈልጌ ነው ወንድሞቼ ናቸው። በጣም አደገኛ ነው እና ኤአይ አይታመንም። የሚታመነው ሰው ነው። በዚህ ጉዳይ ራሱ በጤና ጉዳይ ቢሆን እንኳን ዶክተሮች አሉ፣ ነርሶች አሉ ምናምን ነገር እዛው። ግን የመንፈሳዊ ነገር በጭራሽ ከዚህ ከዓለማዊ ነገር ጋር ሊዛመድ አይችልም። መዝሙር ለኤአይ አልተሰጠም ለሰው እንጂ። እሺ ብራዘርዬ ወንጌላዊ ከአንተ ግን የቀደመ ሰው ነበረ ትንሾ። እሺ ከየት ነው የቀደምኩት? አንተ ነው የቀደምከው? ሰላም ነው አለሁልህ። አለሁኝ እኔ ነኝ የቀደምኩት። እሺ ታውቀኛለህ? በእርግጥ አታውቀኝም? ሶሪ እንግዲህ በጣም ይቅርታ አባኮ፣ በጣም ይቅርታ። እሺ ለነገሩ ስሜን እዚህ ጋር በሌላ አካውንት ስለገባው ነው። ኤልቃል ነኝ። ለማንኛውም አንዴ እንዴት ነህ? ኤልቃል ተደብቆ ምናምን ከመጋረጃው ጀርባ ትላለህ። የአንተን ሀሳብ ነው እዚህ ጋር ሰፖርት ላድርግልህ እና ለምሳሌ በኤአይ መድኃኒት አዛ አንድ እናት ለልጇ ሰጠችውና ልጁ ቢሞት ምን ብላ ነው የምታለቅሰው? ራሱ ኤአይ ልጅ የገደለብኝ ብላ የምታለቅሰው አካውንታብሊቲ የለውም ራሱ። በነገራችን ላይ ኢንሹራንስ እንኳን እንዳትቀበል አስቧል። ይከብዳል ስልህ ይከብዳል። ጠዋትና ዶክተር ጥልዬ እና ዶክተር ሻውል በጣም ስትሮንግሊ እና ቦልድሊ ነበር ሲናገሩ የነበሩትና ኤአይ ለመልካም ነገር መጠቀም ዳትስ ጉድ፣ በጣም አሪፍ ነው። ስራን ያቀልልሃል፣ ታይምህን ማኔጅ ያደርግልሃል። ከቢዝነስ አንግልም ስታስበው ዶክተር ጥሬ ራሱ ሲናገር ነበር። ትልቅ ኮድ ያለውን ፕሮግራም አንድ የናሳ እንትን ላይ እሱን ፕሮግራም ለማድረግ ኤአይን እየተጠቀምኩ ቻት ጂፒቲ ላይ ገብቼ ኮድ እየተቀበልኩ ምናምን አንተ ስትገባ ኤድሚ ስትገባ እስቲ ደግሞ ምን ሊል ይሆን በኤአይ የገባበት ርዕስ እስቲ ገብቼ ላየው ምናምን ብሎ ነው የገባውና ለመልካም ነገር ላይክ ለቢዝነስ ብትጠቀሙ ዳትስ ጉድ። ታይምህን በኢፊሸንትሊ ትጠቀምበታለህ። በሰዓት ማድረስ ያለብህን ነገር እንደውም በእጅ ከምትሰራው በላይ በጣም በፈጣን ሁኔታ ልትጠቀሙ ትችላለህ። ገብቷል። እና ደግሞ ከቴክኖሎጂ ጋር መሄድ አለብህ። ለምሳሌ አባቶቻችን በበሬ ያርሱ ነበር። ዘመኑ ደግሞ ተሻሽሎ ትራክተር መጣ። ትራክተር እያለ በበሬ አታርስም። አንደኛ ታይም ዌስቴጅ ይኖረዋል። ገብቷል። እንደዚህ ቴክኖሎጂን ከስራ ጋር እያዘመንክ ስራህን እያዘመንክበት ይሄዳል። ያ መልካም ነገር ነው። ግን በኤአይ የመጣን ነገር እንዴት በመንፈሳዊ ነገር ላይ ልትጠቀሙ ትችላለህ? ለምሳሌ መዝሙርን እግዚአብሔር ነው የሚሰጠው። አብዛኛው ዘማሪዎቻችን እስቲያችሁ ተስፋዬ ጋቢሶ፣ እነ ዮሴፍ በቀለ፣ እነ ገዛይ ሙሴ አብዛኞቹ ትልልቅ የሚባሉ የድሮ ዘማሪዎች መዝሙርን የተቀበሉ በግማሹ ታስረው እስር ቤት ሆኖ ምናምን መዝሙር እግዚአብሔር ሰጥቷቸው ምናምን ነው የመጡትና
ያንን የከበረ መንፈስ ስትሰማው እንኳን ራሱ ወደ እርብሽ የሚለውን ያንን የከበረውን መንፈስ ሴንስ የምታደርግበትን ያህል እንዴት አርቲፊሻል ሴንስ። ለምሳሌ ቢካ ያንተ ለጠይቅ ሁለት ሙዝ አለ። አንደኛው ስታየው ራሱ ብላኝ የሚል የሚያጓጓ ሙዝ ነው። አንደኛው የተበላሸ ሙዝ ነው። እና ከሁለቱ ብላ ተብለ ቢሰጥ የትኛው ነው ትመርጠው አንተ? አረ ብላኝ ምን ነው እንዴ? የተበላሸ አይም ልክ እንደዚህ ስሙ ነው። አርቲፊሻል እኮ ነው የሚመስለው። አርቲፊሻል ሴንስ ኦሪጂናል የሚመስል ግን ፌክ የሆነ ነው። ኦሪጂናል አይደለም ነው የሚልህ እኮ ራሱ እኮ ገብቶሃል? እንዴት ነው ይህንን ከዝማሬ ጋር አነጻጽረው ልትቀበለው የምትችለው? ኢቭን እንኳን በኤአይ የተሰራ መዝሙር አይደለም አንድ ከእግዚአብሔር መንፈስ ያልተቀበለው ዘማሪ መዝሙርና ግጥም ጽፎ ሲዘምር ራሱ ታውቀዋለህ እኮ ሴንስ አታደርገውም እኮ ገብቶሃል? ያንን እንኳን ራሱ የምንጸየፍ ሰዎች ያንን ኖ የምንል ሰዎች እንዴት በኤአይ መዝሙር ተዘምሮ መጥቶ እንዴት አክሰፕት እናደርገዋለን? ይህን ቦልድሊ ነው የምንቃወሙ። ይህንን አንቀበሉ እና ስትናገርም ነበር ደግሞ አንድ ጠዋት ማነች ቤቴል የምትባል እናት ልጇ በኤአይ የተሰራ መዝሙር ከፍቶ ቤት ውስጥ ምናምን እየሰማች ከዛ ነገራት። ሲነግራት በጣም ደነገጠች። ሾክ ነው ያደረገችው። ትልቅ ፍራቻ ውስጥ ነው የገባችውና ከዛ በቃ ግራ ገብቷት እግዚአብሔር ወይ ልጄ ሊበላብኝ ነው፣ ልጄ ሊያመልጠኝ ነው እያለች እየፈራች እሑድ ቀን ነው ቸርች ትሄድላለች። ከዛ ቸርች ጠዋት ቀድሜ ነው መገባለች። ከኦርቶዶክስ ቤተክርስቲያን ስለመጣሁኝ ያ ስርዓት እኔ ቤት ውስጥ አለና ያንን ስርዓት ነው መቀበለው በጊዜ በመሄድ ባለማርፈድ ይህንን ጥሩ ልምዴን ማካፈል ለሌሎችም ሰዎች ማካፈል እፈልጋለሁ ብላ ልክ ጠዋት ስትሄድ ሙሉ ወንጌል ሻሸመኔ የምትኖር ሰው ነች። ጠዋት ነው ስትመሰክር የሰማሁት እኔም አክቹሊ እና ልክ ጠዋት ቸርች ስገባ በኤአይ የተከፈተ ልጅ ያሰማኝን መዝሙር እዛ መድረክ ላይ ከፍተውታለች እና ድንግጥ ነው ያልኩት አለች። አሁን እቺ ሴትዮ ያላት ቀኑን ሙሉ የምትካፈለው መልካም የሆነውን ጉባኤ የምትካፈልበትን አይምሯን የተበረዘው አስባል ከሐሳቧ እንኳን መሆን አትችልም። እና በዚህ ልክ ቤታችንን አንኳኩቶ የመጣ ትልቅ አጋንንታዊ ጦር ነው። ይህንን ደግሞ ልንዋጋ ልንቃወም እንደ ክርስቲያን ልንቃወም ያስፈልገናል። አንድ ሁለት ደግሞ ጸጋ ከሚገራርም ጸጋ የተቀበሉ ዘማሪዎቻችንን ዲስከሬጅ የሚያደርግ ነገር ነው። ምናልባት በዚህ ሰዓት የአንተ መዝሙር ብቻ ሊሆን ይችላል ያልተሰራው በኤአይ። እሱንም አላገኙትም ከዩቱብ ላይ ምናምን። እኔ ዩቱብ ላይ የለቀቁት ሁለት ነው የለቀቁት ሶስት ላይ የለቀቁት ዩቱብ ላይ ምናምን ነገር ሌሎችን አልሰሯቸውም። ወዲህ ጨርሼ ምናምን ነገር ላይክ ስላልተመቸኝ ትቼዋቸዋለሁ። ሲዲኤም ማለት ነው። አረ እንኳንም አልተገኘም። እሺ ቀጥል ብራዘር። ወይ ኢየሱስ ሊልካዲ ባድ ነው ያለው የደረስንበት የመንፈሳዊ ህይወት መዛባት ቀላል የሚባል አይደለም። ዞሮ ዞሮ ትውልድን ከቸርች የሚያስቀር ነገር ነው። ነገ እሑድ ቸርች መሄድ ይቀርና ቤት ውስጥ በኤአይ የሚመለክበት ጊዜ አለመምጣቱን ምንም እርግጠኛ ልንሆን አንችልም። አሁን ዛሬ ካልተቃወምን፣ አሁን ዛሬ ይሄ አዌርነሱን ካልፈጠርን የሰዎች ባለማስተዋል የሚፈጥሩትን የአእምሮ መዛባት ክርስትናችንን ሊያስጥለን ሰይጣን በእንደዚህ አይነት ቴክኖሎጂ በሚመስል ነገር ተቀባብቶ የመጣውን ነገር አሁን ማስቆም ካልቻል ነገ ሰው ቸርች መሄድ ቀርቶ ቤት ውስጥ በኤአይ የሚገለገልበት ዘመን አለመምጣቱን እርግጠኛ ልንሆን አንችልም። ያ ከባድ ነው የሚሆነው። የነገውን መቃወስ ታስበው ያስፈራል። የዛሬው እየሆነ ያለው ነገር ያስፈራል። ሰይጣንም እኮ ልክ እንደዚህ እኮ ነው። ለምሳሌ አንድ ምሳሌ ልስጥህ። ውሃ ትንሽዬ ቀዳዳ ካገኘ በዛ ቀዳዳ ውስጥ ገብቶ ቤቱን ያለ መሙላት ምንም አይችልም። ውሃ ቤትን ለመሙላት ወይንም የሆነ አንድን አካባቢ ለማድረስ ትንሽዬ ቀዳዳ ነው የሚፈልገው። ሰይጣንም ልክ እንደዚሁ ትንሽ ርስት ነው የሚፈልገው። ትንሽዬ ርስት በሰጠኸው ቁጥር ነገ አንተን ያስለቀቃል። የገማ ነገር አምጥቶ ይሰቅልብሃል። አንተ እኮ የሰጠኸው እኮ ትንሽዬ ነገር ነው፣ ትንሽዬ ስፍራ ሰጥተኳል። ነገ ግን ቸርችን የሚያዛባ ክርስትናን የሚያስጥል አባቶች ዋጋ ከፍለውለት የሰጡንን ይህንን የከበረ ሕይወታችን ብለን የምናስበውን ነገር የሚያስጥል ዲሞሊሽ የሚያደርግ ክፉ መሳሪያ ነው አሁን እየመጣ ያለውና ውሹ ዳፍቱ በቃ መንቃት ያለብን ሰዓት ላይ ነን። ገብቷል። ባለመንቃታችን ብዙ ተጎድተናል። ከዚህ በኋላ ደግሞ የምንጎዳው ነገር በጣም ብዙ ነው።
ወንድሜ በጣም ብዙ ነው። በጣም ብዙ ዋጋ መክፈል ውስጥ ነው የምንገባው እና አሁን ነው መንቃት ያለብን። ዘማሪዎቻችንም ዝም ማለት የለባቸው፣ መልስ መስጠት አለባቸው። ወጥተው ዲፌንድ ማድረግ አለባቸው። ጠዋት እንደውም ኤርሚ ያሳየ የነበረው ኪቦርዲስት ምናልባት አይተው ከሆነ እና ሙዚቀኛ ነገር ነው። የመጀመሪያውን ቪዲዮ ነው አይቼዋለሁ እና ልጁ እና አሬንጅመንት ምናምን ይሰራል። ከዛ እየሰራ ኤአይ የሚባለው ነገር መጣ። እኔ ለፍቼ 3 ቀን 4 ቀን ፈጅቶብኝ የምሰራውን ነገር ዊዝን ሰከንድ ጀነሬት ማድረግ ከቻለልኝ ምን አገባኝ? ሰው ቢዝነስ ብቻ ነው፣ ቢዝነስ ተኮር ነው እየሆነ ያለው። የእጆችን ስራ ባርክልሃለሁ የሚለውን የቃሉን ፍቺ ሰው በመርሳት በቃ ኤአይ መጣ። ኤአይን ደግሞ ለመንፈሳዊ አሁን ዩቲዩብን ይኸው ተጥለቅልቋል። አንዱም የዩቲዩብ ቻናል አለ በኤአይ ብቻ ጀነሬት እያደረገ መዝሙር የሚለቅ በጣም ብዙ ሺህ ሰው ነው የሚለት። ሰው ራሱ እንዴት ነው የሚባረከው ነው የሚገርመኝ ነገር። ሰው በኤአይ በተዘመረ ዝማሬ እንዴት ሊባረክ ይችላል? ግዑዝ ነገር በተናገረው ነገር ኬትም ለቃቅሞ ኢንፎርሜሽን ከዛም ከዚህም አድርጎ ለቃቅሞ ባመጣው ነገር እንዴት ሰው አንተ እግዚአብሔርን ሊያመሰግንበት ራሱ ይችላል? በጣም ከባድ ነው እና ካልነቃን በቃ ጭንቅላታችን ነው መንቃት ያለበት። ሁሉም ነገር አይምሯችን ላይ ነው። እቺ ትንሿ ጭንቅላት የእግዚአብሔርን ምሕረትና ጸጋውን ኢቫሉዌት ማድረግ አይችልም። እግዚአብሔር በእኛ አይምሮ ሊለካ የማይችል አምላክ ነው። ምድርና ሞላዋን የሸፈነ አምላክ እኮ ነው ያለን። እንዴት በኤአይ እናመሰግነዋለን? ጌታ ሕያው ፍጥረት አድርጎ የፈጠረንን አምላክ አንደበት የሰጠንን መተንፈስ መቻላችን በራሱ በእግዚአብሔር ምሕረትና ጸጋ እኮ ነው። መተንፈስ የቻለ ሰው ደግሞ በኤአይ በተዘመረ ዝማሬ አይደለም እግዚአብሔርን የሚያመሰግነው። መተንፈስ ስለቻለ መናገር ድምፅ ማውጣት ስለቻለን በተሰጠን ድምፅ ራሱ እግዚአብሔር ነው ልናመሰግነው የሚገባው እንጂ ኤአይ ድምፅ ሊሆንልን አይችልም። ኤአይ ዝማሬ ሊሆንልን አይችልም። እና እባካችሁ ትውልድ እንቃ። ቤካዬ ብሩክ ነህ። ቴንክ ዩ ይልቃልዬ። እግዚአብሔር አምላክ አብሶ ይባርክ። እንደውም አትሄድ፣ ቆይ ጥያቄ ራሱ ማነስ አለ ጥያቄዎች ነዋል በዚህ ጉዳይ ላይ እኔ በጣም ነው ጌታ ምስክር ነው። እኔ ከአሁን ቀደም ሰምተህ ከሆነ በጣም ፍርሃት ውስጥ ያለውኝ፣ በጣም ድንጋጤ ውስጥ ነው ያለሁት። እነ ፓስተር ካሳሁንን እንትን ሜንሽን አድርገህ የሰሩት ቪዲዮ አይተህ ከሆነ ስጋቴን ፍርሃቴን ምንድነው? ነገ ተነገ ወዲያ ምንድን ነው የሚገጥመን? እኔ የምወልደውን ልጆቼን አስባለሁ። በነገራችን ላይ በእውነት ነው የምላችሁ። ዛሬ ራሱ ከጓደኛዬ ጋር እያወራሁ ነበርና አንዳንድ ጊዜ ገዳማውያን ወዶ አይደለም ገዳማውያን የሚሆኑት የሚወለክሱት ምናምን ነገር ማለት የውስጣቸው እንትን ፍላጎት ይታወቃል። ከዓለም መሸሻቸውን በእርግጥ ግን ማለት አንዳንድ ያምራል እንደዚህ ያ ነገር ታውቃለህ። ሰው በቃ ምንም ነገር ማሰማበት ከቴክኖሎጂ ከመንቀመር ርቀ እንደው የሆነ ዶር ውስጥ ምናምን መኖር ብትችል እራሱ ደስ ይላል። በዚህ አሁን ጊዜው በቃ ከጌታ ጋር ብቻ የምትገናኝበት ምንም ነገር ማሰማበት ቴክኖሎጂ እንትን እንጂ ምናምን ነገር ማሰማበት ተሰውረ ዝም ብለህ በቃ የምትኖርበት ዓለም ምናምን። እኔ እንደዛም ራሱ አስባለሁ በነገራችን እንደዛም ነው እንትን ውስጥ እንትን የሚለው ከመስጋቴ ከመፍራት የተነሳ ማለት ነውና እንዳልከውም በጣም አደገኛ ነው። ቢዝነስ ተኮር ነው ነገሩ። ይሄ የሙዚቃ ማቀናበር የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው በገና ደርዳሪ ያደረገ። በገና በምደረድርበት ጊዜ አንተ ጋር ከተቀመጠው ከእግዚአብሔር ጸጋ የተነሳ ነው። በዛ በኩል ጸጋው የእግዚአብሔር መንፈስ እያለፈ ሰዎችን ካሉበት እንኳን ድንዛዜ ካሉበት አጋንንት ስርዓት ነፃ የሚወጡት ልክ ዳዊት በገና በደረደረ ጊዜ ከሳኦልም ክፉ መንፈስ ይሸሽ እንደነበረው ማለት ነው። የእግዚአብሔርን እጅ እንኳን የመጣችው በበገና ደርዳሪ በኩል ነው። ነቢዩ በገና ደርዳሪው ነው። በገና የሚደረድርልኝ በገና ደርዳሪው ነው። በገና የሚደረድርልኝ ያምጣልኝ ምናምን ጋር የሚገናኝ ነገር እንደሆነና በቃ እግዚአብሔር የሚፈልገው ነገር እንደሆነ ይታወቃል። ይሄን ነገር ለእግዚአብሔር ዋይተው ከእግዚአብሔር ጋር ቀጥታ ላይገናኝ የሚችል ከመንፈስ ቅዱስ ጋር ህብረት ምንድነው ጊዜ ወስደህ ጸብዬ ተንበርክከ ልታደርገው የሚገባ ጉዳይ ነው እንጂ የሰው የአእምሮ ውጤት ኦኬ በሆነው ኤአይ ላይ ሰጥተው ምናምን የሚሰጥ ውጤት አይደለም እንትን ላይ የምታመጣው እና በጣም ከባድ ነው። እንዳልኩም በጣም ከባድ ነው። አንድ ነገር ነው ለምሳሌ ኮምፕሮማይዝ ጉዳይ ኤአይን ፎር ጉድ ምናምን ነገር ለምሳሌ ቴክኖሎጂን ለመልካም ነገር መጠቀም ለምሳሌ እንደው ሶሪ እነ ዮኒ ትንሽ አንድ 2-3 ደቂቃ ታገሱ ከኤልጋ ጋር በጣም ይቅርታ እሺ እንዳቆያችሁ አውቃለሁ። ለምሳሌ ኤልቃልዬ
ከተፈጥሮ ውጪ የሚደረግ እርግዝና እንደው ዝም ብለህ ካየኸው እንደው ጭንቅላትህ ዝም ብለህ በቃ እንደ በፖዚቲቭ ነገሩን እንመልከት እንመልስ ይለምል ለጊዜው በተፈጥሮ በኩል የሚመጣው እርግዝና ሴቷን በምጥ ያሰቃያታል አይደል? የሆርሞን መለዋወጥ ምናምን የሚያጋጥማት ነገር በራሱ በጣም አደገኛ ነው ይታወቃል። ለዛ ሴቶች እህቶቻችን 15 ቀን ምናምን ልታስታውቁ የምትሆኑት ነገር አለ። እነኚህ ነገሮች አሉበት። ተረግዞ እስኪወለድ ድረስ ያለው ፕሮሰሶች አሉ። እነኛ በጠቅላላ ስቃይ የተሞላበት ጉዳይ ነው አይደል? ስቃይ የተሞላበት ነው። ስትወልድ ደግሞ ምናልባት በኦፕሬሽን ልትወልድ ትችላለች። አሊያም ደግሞ በጣም አደገኛ ብቻ ምናምን ነገር። በዛ መካከል ደግሞ ብዙ እናቶቻችን ይሞታሉ አይደል? ሜልካልዬ ይሞታሉ። ራይት ትክክል ነው። አሁን ግን ቴክኖሎጂው ደግሞ በግድ ያመጣው ነገር አለ። ከተፈጥሮ ውጪ የሚደረግ እርግዝና ከወንዱ ዘር ይወሰዳል፣ ከሴቷ እንቁላል አይደል? ከዛ በላቦራቶሪ ይቀመጣል። አርቲፊሻል የእንግዴ ልጅ ይሰራል አይደል? ከዛ ፕሮሰስ እየደረገ ምናምን በአርቲፊሻል ማህፀን ልጁ ይወለዳል። አሁን ካየው ይሄ የእናትን እንትን ስቃይ መከራ ምናምን ይቀንሳል። እንደ እንዳትሞት ይከለክላል። ሌላም ደግሞ አስፈላጊ የሆነ ሼፓን ይጠብቅላታል። ይሄን ነገር ለምሳሌ ፎጉድ ተብለህ እንኳን ልጠቀመው ብለህ ብትል እንደው ዝም ብለህ ካሰብከው ትክክል ጤናማ አይመስልም፣ ጤነኛ አይመስልም ነገር ይኸው። እኔ በቅርቡ የማውቀው አንድ ታሪክ አለና ከዚህ ጋር በተገናኘ ላይክ ሰዎቹ አባትየው ወንድየው መውለድ ይችላል፣ ሴትየዋ ደግሞ መውለድ አትችልም። እና በቃ ያልሄዱበት ገዳም የለም ሰዎቹ ላይክ በፋሚሊ ደረጃ ነው ነገር እና ያልሄዱበት ገዳም የለም፣ ያላደረጉት ሕክምና የለም። ኢቭን ውጪ እስከ መውጣት ድረስ ማለት ነው። በጣም ብዙ ገንዘብ ነው ኢንቨስት ያደረጉትና እኔ ምናምን አለው መሰለህ ልጅን የሚሰጠው እግዚአብሔር ነው። እግዚአብሔር ካልፈቀደ የፈለግከውን ያህል ብትደክም የፈለግከውን ያህል ኢንቨስት ብታደርግ ልጅ ማግኘት አትችልም። አብርሃምና ሳራን ተመልከታቸው። እድሜያቸው የገፋ እድሜያቸው እኮ ለመውለድ አይደለም ኢቭን የልጅ ልጅ ለማየት የደረሱበት እድሜ ላይ ሆነው እኮ ነው እግዚአብሔር የተዘጋን ማህፀን የሚከፍት መለኮታዊ ዲቫይን የሆነ አምላክ ነው ያለን። ካንማጅን ሰው ግን ካለበት ከረንት ኢሹ የተነሳ ያልሄዱበት ቦታ የለም። በጣም ብዙ ቦታ ሄደዋል፣ ብዙ ዋጋ ከፍለዋል ምናምንና መጨረሻ ላይ ምን ተባሉ? ካንተም የሆነ እንትን ይባል ከሰንበዲም የሆነ እንትን ይባል በላብራቶሪ በቃ ልጅ ፋብሪኬት እንዲደረግ እናደርግ ምናምን የሚል ውሳኔ ላይ ዶክተሮች ደረሱ። እና ግን ይህ ሲሆን አይምሯችሁ እንዳይጎዳ ነገርየው 100% ሹር አይደለም። 50% ከ15% ነው ሊወርድ ራሱ ይችላል ነገርየው የሚሆንበት ምናምን ተባለ። በጣም ብዙ ብር ነው ተከፈለ። ሞከሩት፣ ፌል ሆነ። እና ይሄንን እንደው አንዳንዴ ስታስበው ካለን ጉጉትና እንዲሆኑ ነገሮች እንዲሆኑልን ከመናፈቃችን አንጻር ነው እንጂ እንደዚህ አይነት ችግር ውስጥ የገባ ነው። ልጅ የሚሰጥ አምላክ ፊት ብንበረከክና ብናለቅስ በእርግጥ በእግዚአብሔር ጸጋ እንደ እምነታችን የማይሆንበት ምንም አይነት ምክንያት የለም። ሰው ኤአይን የሚያምነውን ያህል እግዚአብሔርን አያምነውም። ቤካዬ ኤአይን የሚያምነውን ያህል አሁን ላይ ያለው ህዝብ ያለው ማህበረሰብ ኤአይን የሚያምነውን ያህል እግዚአብሔርን ማመን የተሳነው ጊዜ ላይ እንደደረስነውና which ናት በቃ በጣም ነው የሚያስፈራው። እውነት ትልቅ የሆነ ፍራስትሬት ውስጥ ነው የሚከተውና ሰው ማስተዋል አለበት። በቃ በጣም ማስተዋል አለብን። በጣም ከባድ ጊዜ ነው። ኦ ማይ ጋድ this is ከተፈጥሮ ውጪ ማለት ነው። በጣም ነው የሚያስፈራው እንዴ! በጣም እግዚአብሔር ማስተዋል ይስጠን በእውነት። በጣም እኔ
እኔ በጣም ኤልቃድዬ እኔ ፍርሃት ውስጥ ስላለው ነውና በዚህ ጉዳይ ላይ ዘማሪዎቻችን ዝም ማለታቸው ውጭስ ጤነኝነት አይደለም እየማስባል እኔ ያው ወደ አንተ መጣለው ኤልቃድዬ። እሺ ያ ጥረን ይነደፋል ይላልና አንዳንዴ ራሳችን ባመጣነው ችግር የማይሆን ነገር ውስጥ ገብተን እግዚአብሔር የሰጠንን በረከት ራሱ ልናጣው እንችላለን። ቤካይ አይመስለንም። እኛ ሌላ በረከት ልንጨምር እየሄድን መስሎ እግዚአብሔር ከሰጠን ባውንደሪ ተላልፈን ሌላ ባውንደሪ ውስጥ የገባን ጊዜ ቅጥራችንን የናድን ጊዜ በእባብም እንደደፋለን እና በጣም እንነቃ ልናስተውል የሚገባበት ጊዜ ላይ ያለነው ወንድም አለ። በጣም እሺ ዮኒዬ አንድ ቁጥር በተደጋጋሚ ጻፍ ግርምዬንም በጣም ቆየሁት በጣም ይቅርታ። እሺ ዮኒ አቤት ቤካዬ ሰላም ብያለሁ ሁላችሁንም የጌታ ጸጋ ይብዛላችሁ። አሜን። እኔ ማለት ዛሬ በዚህ ሳምንት ኦልሞስት ያው ለመጀመሪያ ጊዜ አንድ መዝሙር ከፍቼ በቃ ስሰማው ተለየብኝ እና የመዝሙሩ ርዕስ አለ ግን ተለየብኝ እና ሲለይብኝ ደነገጥኩ። ማለት ምንድነው በቃ ማለት ኤአይ የሚለውን ገና እንትን አላልኩትም ነበር እና በሚገርም ሁኔታ ተደርጎ ሳይ በቃ ከኤአይ እንደሆነ ገባኝና ምን ልል ፈልጌ ነው በቃ ከዛን ጊዜ ጀምሮ እስካሁን ድረስ ጥያቄ ነበረብኝ። ያ ጥያቄ ምንድነው? መቼም እኔ በአማርኛ በደንብ ላላቀው እችላለሁ ግን አንድ የሙዚቃ ፕሮዳክሽን በእንትን በሚያደርጉበት ጊዜ የዛ እንትን አለ ምንድነው የሚባለው የመብት ጉዳይ መብትን የማስጠበቅ የመዝሙሮችን የመብት የማስጠበቅ ጉዳይ አለ እንደ ህጉ መሰረት ማለት ነው። አይደል ነው መቼም በአማርኛ ጥሩ አድርጌ ላለው እችላለሁ። ኮፒራይት ነው የምታወራው ስለ ኮፒራይት? አዎ ስለ ኮፒራይት የሙዚቀኞች የራሳቸው መብታቸውን የማስከበር እንትን የህግ አለ እንደ ሙዚቀኞች መሰረት ማለት ነው። ያው ዘማሪዎችን ሙዚቀኞችን ዘሴም ስለሆነ ማለት ነው። ስለዚህ እነሱ ፈቅደዋል ወይስ አልፈቀዱም? የአንድን መዝሙር ወስዶ አንድ ሰው በኤአይ ኮፒ አድርጎ ለማውጣት መጀመሪያ የሰውየውን ፈቃድ መጠየቅ ሊኖርበት ይችላል። ኢቭን እንኳን አንድ ሰው ባደጉ ሀገሮች የምንኖር እናውቀዋለን። በስርዓት አንዱን ኮፒ አድርጎ ሊዘምር ወይም ሊዘፍን ቢፈልግ ግዴታ የዛን ሰው እንትን ፈቃድ መጠየቅ ሊኖርበት ያስፈልጋል። እና እነዚህ ሰዎች አሁን ኤአይ የሚሰሩ ሰዎች በህግ ሊጠይቁ አይገባም ወይ? መጀመሪያ ከማን ናቸው? እንደዚህ ከመሰራጨቱ በፊት በህግ መጠየቅ የለባቸውም ወይ? ይሄን ህግ እንዴት ሊጥሱት ቻሉ? ሲጀመር ማለት ነው። እና ይሄ አንዱ ጥያቄ የነበረ ነው። እና አንተ ይሄን ነገር ዛሬ አንስተው ተሰማ በቃ እንትን I was so surprised እና በቃ ይሄን ጌታ ይባርክልህ ነው ማለት በቃ የት ሄደው ነው ሰዎች እንትን ዘማሪዎቹ ፈቃዳቸውን ሰጥተዋል አልሰጡም ወይ? በቃ አሁን ኤአይ የሚሆን የፈለገ ራሱ ኤሊያንስ ከሰማይ መጣው የሚዘምሩ አይዘምሩ I don't care ግን ዋናው ነገር ፈቃድ አግኝተዋል ወይ? ፈቃድ ተሰጧቸዋል ወይ? ይሄን ለማድረግ የኔ መዝሙር ቢኖረኝ መዝሙሬን አንድ ሰው ወስዶ በኤአይ ቢያወጣ እኔ አለቀው። ምክንያቱም ያለኔ ፈቃድ የኔን መዝሙሮች በእንደዚህ አይነት ሊጠቀም አይችልም። የፈለገ ቢዝነስም ቢሆን እንዲያውም ላዘጋበትም እችላለሁ። ባይገርማችሁ ከናንደኛው እንደዛ የሚጠቀመውን ሰው አይደለም በዛ ንግድ ምንም ዋቴቨር ግን በህጉ መሰረት እስከሆነ ድረስ በህግ መሰረት ያን ሰው እንዲያውም ለወንጀለኝነት ሊወጣ ይችላል። እና ይሄ የመብት ጉዳይ የሚባለው ይሄ አንድ ሰው የመዝሙሮቹን ወይንም የዘፈኖችን የሚጠብቅበት የህግ ጉዳይ ይሄ የተጣሰ ነው የሚመስለኝ። ማለት ይሄ በቃ ህገወጥ የሆነ ነገር እየተካሄደ ነው። ይሄ ኤአይ የሚባል ነገር ያለ የሚመስለኝ። ምክንያቱም በራሳቸው የፈለጉትን ቢያደርጉ ማድረግ መብታቸው ነው። ነገር ግን የደረጀ ከበደን መዝሙር ወስዶ በደረጀ ከበደ ስም አንድ በኤአይ የሆነ ማንነቱም አይታወቅም ምን ከየትም ይምጣ በኢየሱስ ስም ለዘላለም ከመሰረቱ የተነሳ ይሁን ስለማልቀበለው ማለት ግን anyway የሱን ይሄን ለማድረግ ያንን ያደረገው ሰው በህግ ሊጠየቅ ያስፈልጋል። በአንደኛው በኩል ደግሞ ይሄን ያደረገው በእርግጥ ያው የዘመኑ እኛ አንድ ነገር ያልተረዳ ነው አለ ማለት ይሄው ክፋት ኦልሬዲ እኛን የሚቆጣጠርበትን መንገድ እያዘጋጀ ነው። ጽፋቸው በምናነባቸው ወይንም ደግሞ አንዳንድ ግሬት ታሪክ ጻፍልን ብለን በቻት ጂፒቲ ልናገር እንችላለን። ብዙ ነገሮችን ልናደርግ እንችላለን እና
ብዙ ነገሮች የኛን ነገር ኦልሬዲ ያው ሃው ቱ ኮንትሮል የሚለውን በቃ በእንደዚህ አይነት በኩል ያው እንትን መቆጣጠር እየተሞከረ ነው። ዘመኑ መጨረሻው ላይ ስላለን ወደዛ እየሄድን ነው እና አሁን ወንድማችንም እንዳለው ቤክዬም እንዳላችሁት ፔይ አቴንሽን ማድረግ አለብን። ራሳችንን ማስተዋል አለብን፣ ማየት አለብን። ቆም ብለን ነገሮችን መመርመርና ምን ማድረግ እንዳለብን ማሰብ አለብኝ ብዬ ነው የማስበው። ምክንያቱም ይሄ ነገር ህጋዊ ነገር ነው ከእግዚአብሔር። አሁን ይሄ ከመንፈሳዊ ከህይወት ከሚለው ጋር ባሻገር ይሄ በህግም የሚያስጠይቅ ጉዳይ ነው። በቃ የሚያስጠይቅ ጉዳይ ነው። ይሄን የሚያደርጉ ሰዎች በህግ ሊጠየቁ ግድ ያስፈልጋል። የትም ሀገር ይሁኑ የትም ብቻ መሄድ መጣስ የለባቸውም ብዬ አስባለሁ። በተረፈ እኔም እቃወማለሁ በጣም ምክንያቱም የእግዚአብሔር መንፈሳዊ የሆነ ህይወት የሆነ ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ እንደሰጠን መገለጥ መንፈስ ቅዱስ እንደሰጠን መገለጥ የሚሰሩ መዝሙሮች ሰማያዊ ናቸው። ሃሌሉያ። ከአርያም የሚመጡ ከእግዚአብሔር መንፈስ የሚመጡ ዘላለማዊ መንፈስንና ስጋን ማንነታችንን ሁሉ መመርመር የሚችል የእግዚአብሔርን ነገር ገብቶ ለእግዚአብሔር መልካም መዓዛ የሚሆኑ መዝሙሮች ከእግዚአብሔር ዘንድ ምንቀበላቸው እንጂ ይሄ ማንነታቸው የማይታወቅ ከጥልቁ የሆኑ ከነሱ ተገጣጥሞ የተሰራ ነገር የእግዚአብሔርን ነገር ሊሰራ አይችልም እና በእውነት ልናስተውል ይገባል። ቤካዬ ጌታ ዘመንን ይባርክ። ይህን ስላነሳ ኢትስ አሜዚንግ በጣም ትልቅ ኢሹ ነው። ብቻ ብዙ ጊዜ ጥያቄ ሆኖብኝ የነበረ ነገር ስለነበረ ነው። ማናቸውም ቢሆን ዘማሪ እንዴት ጸጥ ሊል ይችላል? እንዴት መብቱን ማስጠበቅ አይችልም? እንዴት የእሱን መዝሙር አንድ ሰው አንስቶ እንደዚህ ሊያደርግ እንዴት ቻለ? በቃ ማለት አወሰው መዝድ ያው መቼም ሀገራችን ኢትዮጵያ ውስጥ እንደዚህ የሚያደርጉ ካሉ ያው ኢትዮጵያ ውስጥ የህግ ጉዳይ አድን ነው። ነገር ግን ሌላ ለሚኖሩ ሰዎችም በህግ ሊጠየቁ ያስፈልጋል። ውጭ ይሄ ያደጉ ሀገራቶች አሉት፣ እነሱም በህግ ማስጠየቅ ይቻላል። እንደዚህ የሚያደርጉ ሰዎችን ያው ከአፍሪካ ውጭ የህግ ጉዳይ እዛ ነገር ስለሚኖር እና ይህን ልል ነው። ተባረኩልኝ ቤክዬ፣ ቴንክ ዩ። እሺ ዮኒ፣ አንድ ማሳኪያ ነገር አሁን ካለው ነገር ጋር ይገናኛል ብዬ አላስብም። ስፔሻሊ ዘፋኝነት ወይም ደግሞ ዘፈንና በዘፈኑ ዓለም ያለው ነገርና በእኛ አካባቢ ያለው ነገር ፈጽሞ የሚገናኝ አይደለም ብዬ አስባለሁ። ህግ ምናምን ነገር የሚያስፈልገው አለ። የመዝሙር ባለቤት እግዚአብሔር ነው። እግዚአብሔር የሰጠው ለሰውየው ሰውየው መብቱ እንዲያስጠብቅበት ሳይሆን አካሉ እንዲታነጽበት ነው። አካሉ እንዲታነጽበት ነው። ስለዚህ መዝሙሩ የተሰጠው ከእግዚአብሔር አምላክ ለዚያ በክርስቶስ አምኖ የዳነው ሕያው ለሆነው ሰው ነው። ያ ሰው ደግሞ ሰጠው ለአካሉ ገባ አካሉ እንዲታነጽበት ዘንድ ብቻ ነው። አንድ ሰው ይሄ መዝሙር የኔ ነው ምናምን መጠበቅ አለበት። ምን እያለ ነው መሰለህ? በሌላ መንገድ ይሄ የአእምሮዬ ውጤት ነው፣ የኔ የፈጠራ ውጤት ነው፣ እኔ በራሴ ችሎታ አምጥቼ መራውት ጉዳይ ነው። ስለዚህ የኔ ስለሆነ የኔን ጉዳይ ማንም ሰው እንዲነካብኝ አልፈልግም። የኔን ጉዳይ ስለተወሰደብኝ ይሄ ነገር የህግ ከላይ ያስፈልጓል ወደሚል ይመጣል ማለት ነው። መዝሙር ግን ፈጽሞ ከሰው ዘንድ እግዚአብሔር ዘንድ ነው የመጣው። ማንም ወንድማችን ወይም አባታችን ኢዮብ እንዳለው በሌሊት መዝሙርን የሚሰጥ እግዚአብሔር እንዳለው፣ ሐዲስያ ደግሞ ሐዋርያ ጳውሎስ በጻፈው መልእክት ላይ ለምሳሌ አርያኖስ ምዕራፍ 12 ከቁጥር 7 እስከ 10 ድረስ ነገር ግን መንፈስ ቅዱስ በመግለጽን ለእያንዳንዱ ለጥቅም ይሰጠዋልና ይላልና ከመንፈስ ቅዱስ የሚሰጥ ስጦታ ነው። አንድ ቆሮንቶስ ምዕራፍ 14 ቁጥር 26 ደግሞ በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው በኋላ ሁሉ ለማነጽ ነው የሚለው። የዚህ የመዝሙሩ ባለቤት ሰጪ መንፈስ ቅዱስ ነው። ገባ? መንፈስ ቅዱስ ነው። የተቀበለው ባላደራ ነው። ለምን ሲባል ለአካሉ መታነጽ በእሱ በኩል አልፎ ሰዎች እንዲጽናኑና እንዲታነጹበት ብቻ ስለሆነ እኔ ቤካ ስዘምር ምዘምረው ከእግዚአብሔር አምላክ የተቀበልኩት ባለቤትነቱ የኔ ሳይሆን የእግዚአብሔር አምላክ ነው። ኦኬ። ለምን ከተባለ የኔ የአእምሮ ፈጠራ ውጤት ሳይሆን ከመንፈስ ቅዱስ የተቀበልኩት ተንበርክኬ ያገኘሁት መንፈስ ቅዱስ በልቤ ሞልቶ ገባ የፈሰሰውን እኛ ጋ የሁሉ ባለቤት የሆነው እርሱ እግዚአብሔር ነው። ገባ። በዚህ ጉዳይ ራስን ለማስጠበቅ